አንድ ሰው ብቻ ሊያውቅ አይችልም እኮ። እንደዛ ማለት ሳይሆን ሰፈሯ እዚህ እንዳልሆነ ሰምቻለሁ። ትሁቴ አባትሽ አይደለም? ምን አለበት እርሜን አውጥቼ እንደተቀመጥኩ ሰላሜን ባገኝ። አባዬ ይቅርታ። ይቅር ልበልሽ ግን ከዚህ በኋላ ተይ። አባዬ እሺ እኔ ተውሃለሁ፣ ግን እባክህ አንድ እድል ስጠኝ፣ እሑድን ብቻ። ሚስቴ ሞታለች። ሚስቴ በህይወት የለችም። ከሞተች 12 ዓመት ሆናል። እባክሽ ተይ። አንድ ነገር ብቻ ልንገርህ፣ ያው የግድ ማወቅ ስላለብን። እሺ ምንድን ነው? እውነት እልሃለሁ፣ በልጄ እምልልሃለሁ፣ ትሁት የኔ ሚስት ነች። እየቃዠህ ነው? ይኸውልህ እንደው ተሳክቶልህ እንኳን ብታገባት እመነኝ፣ አንተን ፈታህ እኔን ታገባኛለች። መቼም ሚስት ልትሆናለች። ለምን? አንተ ማን ስለሆንክ? ስለጠበቋት። የቀደመ እንጂ የጠበቀ ዋጋ የለውም። ከቀደመና ከጠበቀ የማን እንደሚበልጥ እናየዋለን። ይሄን የነገርኩህ ዝም ብለህ አትልፋ ከማለት የተነሳ ነው። አባይ እንደምትለው ሚስት የምትወዳት ከሆነ መኖሯ እኮ ሊያስደስት ብቻ ነው የሚገባው። ውሸት መሆኑስ ሊረብሸኝ አይገባም። ትሁቴ ሚስቴ በህይወት ኖራ እኔ ጋር ቀረች። ማስታወስ አልችልም። አልገባኝም። አደጋው ማስታወስ እንዳችል አድርጓል። ደግሞ በዚህ መጣችሁብኝ። አንተን አላስገድድህም። ደግሞ መተህ ማየት ባለብህ ሰዓት መታያት። አሁን ሊያት አንደርስም፣ ይመሻል። ደግሞ ሰውየውም ሳምንት ነው የቀጠሩ። ተይኝ ተይኝ ትሁት። ባዬ ምኑን ነው የምተወው? ከእውነት ወዴት ነው የምትሸሸው? ትሁትና አባዬ በድጋሜ በሚስቱ ምክንያት መጋጨት ጀምረዋል። ትሁት አባዬ አንተ ከዚህ ቤት ማባረር መፍት ነው። ልታባረረኝ ትችላለህ። የማወራውም ነገር ላይጥም ይችላል። ነገር ግን ከእውነቱ አትሽሽ። እኔ መውደቂያና ማረፊያ ቤተሰብ አለኝ። ችግር የለውም። የፈለግከውን ነገር ማድረግ ትችላለህ። ነገር ግን ያንተን ሚስት ሳላገኛትና አንተን ሳላገናኘ የትም አልሄድም ስትል ነግረዋለች። ታዲያ እሱም አሁንም ድረስ እንደ ማስተባበያ የሚያቀርበው የኔ ዓለም በህይወት ካለች ለምንድነው እስካሁን ድረስ ያላገኘች ብሎ ነበር የጠየቃት። ታዲያ ትሁትም አሁን ላይ ማስታወስ የምትችለው ነገር የለም፣ አደጋው ማስታወስ እንዳትችል አድርጓታል ስትል ትመልስለታለች። ታዲያ ጋሼም በዚህ ልቡ የተረጋጋው እንዲህ ሲል ይመልስላታል። ታዲያ አሁኑኑ እንሄድ ወደዛ ብሎ ይጠይቃታል። ትሁትም አሁን መሄዱ እንደማይችልና በጣም እንደመሸ በዛ ላይ ደግሞ ሰውየው የቀጠራቸው ለሳምንት እሁድ እንደሆነ ትነግሯለች። ታዲያ ጋሼም በዚህ እናደድና እባክሽ በቃ ተይኝ ብሎ ጮሆባት ተነስቶ ጥሏት ይሄዳል። በሌላ በኩል ደግሞ አሁንም ድረስ ትሁት የራሱ ለመሆኗ ማረጋገጫ ያላገኘው ናቲ በድጋሜ ከተመስገን ጋር በመንገድ ላይ ይገናኛል። ታዲያ በዚህ ሰዓት ተመስገንም ለናቲ አንድ ነገር ይለዋል። የውልህ አንድ ነገር እርግጠኛ ሁን፣ በልጄ ምልልሃለሁ፣ ትሁት የፈለገ ቢዘገይ የኔ ሚስት ናት። አይደለም ሌላ ብታገባህ እንኳን አንተን ፈታ እኔን ታገባኛለች ሲል ለናቲ መልሶለታል። ናቲም እንዲህ ሲል ይመልስለታል፣ በጠበቀ ሳይሆን በቀደመ ነው ብሎ ይመልስለታል። ታዲያ ተመስገንም በጠበቀ እንጂ በቀደመ እንዳልሆነ እንደሚያሳየው ዝቶበት ተለያይቷል። ታዲያ ናቲ በዚህ ግራ ሲጋባና ምን ተማምኖ ነው ይሄ ልጅ እንዲህ ሲል እኔን የሚናገረኝ ብሎ ግራ ገብቶት በትሁት እርግጠኛ መሆን ሲከብደው ተመልክተናል። ትሁትና አባዬ በድጋሚ ሳሎን ውስጥ ቁጭ ብለው ሲያወሩ እንመለከታቸዋል። ትሁትም አባዬ ተመስገንና ናቲ አስቸገሩ አይደለ ብላ ስትጠይቀው እሱም እንዳላስቸገሩት ይመልስላታል። ለነገሩ ናቲ አያስቸግር ያ ነው እንጂ ብላ ስትል ተመስገን በፍጹም አንቺ እንደምታስቢው አይነት ልጅ አይደለም። አሁን ላይ አታስቢ፣ ሁለቱም አሁን ለኔ ልጆቼ ናቸው፣ ማንም እኔን አያስቀይመኝም ብሎ ይመልስላታል። ታዲያ ትሁትም ወሬዋን ትቀይርና እውነቱን ቢጋፈጥና ቢቀበል መልካም እንደሆነ በድጋሚ ስታነሳበት እሱም እሺ እንደዛ ከሆነ ነገ ጠዋት ተነስተን ወደዛ እናመራለን ብሎ ጠይቋታል። ታዲያ ትሁትም አባዬ አይሆንም፣ እሱ የሚኖረው እሁድ ብቻ ነው ብላ ትለዋለች። ታዲያ ጋሼም እሱ ብቻ ነው እንደ ሀገሩ ላይ ሰው ሌላ ሰው ጠይቀን እንሄዳለና ብሎ ይላታል። እሱም ይህ እንደማይሆን ነግሯት ያሳምናትና ትሁትም እሺ ካገኘነው እንሄዳለን በቃ ብለው በሐሳቧ ሲስማሙ ተመልክተናል። ታዲያ ውድ የቻናላችን ቤተሰቦች አባዬ ከትሁት ጋር ሄዶ የቀድሞ ፍቅረኛውንና ባለቤቱን የሚያገኛት ይመስላችኋል? ወይንስ ትሁት ያለችው ነገር የተጋፈጠችው ነገር እንዲያ ያመጣችው ነገር ሳይገኝ ተናዶ በድጋሜ ትሁትን እዛው ጥሏት ይሄዳል ብላችሁ ታስባላችሁ? ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልኝ።